ስንቶቻችሁ ናችሁ ከስድስት በላይ መጽሐፍ እንዳለኝ የምታውቁት? ዛሬ እስቲ ስለ ስድስቱ መጽሐፍቶች እነግራችኋለሁ። ስለምን እንደሆነና እነዚህ መጽሐፍት የት እንደምታገኙ በዝርዝር እነግራችኋለሁ። የመጀመሪያው መጽሐፌ ከ7 ዓመት በፊት የተጻፈ ነው። ዩኒቨርሲቲ እያለሁ ሰከንድ ይር አካባቢ ማለት ነው። ያኔ ነበር የጻፍኩት። መጽሐፉ ስለምንድን ነው የሚያወራው? በአጠቃላይ ስለ ዩኒቨርሲቲ ህይወት፣ ስለ ድሬዳዋ፣ ስለ ሀረር፣ ስለ ደብረ ዘይት፣ ስለ ፍቅር፣ ስለ መለያየት፣ ብቻ በዩኒቨርሲቲ ዙሪያ እና በፍቅር ዙሪያ የሚያጠነጥን መጽሐፍ ነው። ርዕሱ የከንቲባው ልጅ ይሰኛል። በውሸት ታሪክ ላይ የተመሰረተ እውነተኛ ታሪክ ነው። የትኛው እውነት እንደሆነ የትኛው ውሸት እንደሆነ እራሳችሁ ልትደርሱበት ትችላላችሁ ማለት ነው። ሁለተኛው መጽሐፌ ደግሞ የእግዚአብሔር ዓይን ይሰኛል። ይሄኛው በነገራችን ላይ ቁጥር 1 እና ቁጥር 2 አለው። ሁለት መጽሐፍ ነው ማለት ነው። የእግዚአብሔር ዓይን ደግሞ ምን ላይ ነው የሚያተኩረው? ዋና ገጸ ባህሪው ዓለምን በእግዚአብሔር ዓይንና በእግዚአብሔር ጆሮ ማየትና መስማት ይፈልግ ነበርና ይህም ምኞቱ ተሳክቶ እግዚአብሔር ይፈቅድለትና እቺን ዓለም በእግዚአብሔር ዓይንና በእግዚአብሔር ጆሮ ሲያዳምጣት፣ ሲያያት፣ ሁሉን ነገር ሲመለከት የሚያሳይ ነው። ጦርነቶቹን፣ ሆስፒታሎችን፣ ራሳቸውን የሚያጠፉ ሰዎችን፣ አዲስ የሚወለዱ ሰዎችን፣ የሚሞቱ ሰዎችን፣ በስቃይ የሚሞቱትን፣ ረሃብን፣ ስደትን፣ የተለያዩ ዓለማትን በእግዚአብሔር ዓይንና ጆሮ ሲያዳምጥ ሲሰማ ያሳያል። የመጀመሪያው በዚህ ዙሪያ ያጠነጥናል። ቁጥር 2 ደግሞ ምን ላይ ነው የሚያጠነጥነው? ይሄ ሰው በድጋሚ ምን ማየት ይፈልጋል መሰላችሁ? አሁን ያለንበትን ነገር ሳይሆን ከዚህ በፊት ያለፉትን ታሪኮች ማየትን ይፈልጋል፣ መስማትን ይፈልጋል። ለምሳሌ የዓለም ጦርነትን፣ አንደኛና ሁለተኛ የዓለም ጦርነትን፣ ሂሮሺማን፣ የናዚ ጀርመንን፣ ዘፍጥረትን፣ የነ ኢዮብን፣ የነ ሙሴን፣ የኤርትራ ባህር ስትከፈል፣ እስራኤላውያን በግብፅ ሲገዙ፣ ከግብፅ ሲወጡ፣ ክርስቶስ ሲሰቀል በዛ ወቅት ምን እንደሚመስል እያንዳንዱን ነገር ወደ ኋላ ተመልሰው በእግዚአብሔር ዓይንና በእግዚአብሔር ጆሮ ሲያዳምጥ ያሳያል ማለት ነው። ስለዚህ ቁጥር 1 በአሁኑ ወቅት ላይ ያተኮረ ነው፣ በቃ ባለንበት ዘመን ነው። ቁጥር 2 ደግሞ ፓስት ላይ ወይም ደግሞ ያለፈ ታሪክ ላይ ያጠነጠነ ነው ማለት ነው። ምድረ በዳው ደስ ይለዋል፣ እግዚአብሔር ይሰራዋል። ባዶ ቢሆን ባንተ ፊት ሰጠኸኛል ሰገነት። ሶስት መጽሐፍ ሆነ። ሌላኛው አራተኛው መጽሐፍ ደግሞ ሎል ሃይስኩል ይሰኛል። ይሄኛው ደግሞ ሞሮፍ የሃይስኩል መጽሐፍ ነው። የሃይስኩል ታሪክ ነው። በአዲስ አበባ ውስጥ የተከፈተ አንድ አዳሪ ትምህርት ቤት ላይ ያጠነጥናል ማለት ነው። ይሄ አዳሪ ትምህርት ቤት በመንግስት ነው የተሰራው። ከአዲስ አበባ የተወጣጡ ጎበዝ የሚባሉ ተማሪዎች ቶፕ የተባሉ ማለት ነው በፈተና ያልፉና በዚህ አዳሪ ትምህርት ቤት ውስጥ እንዲገቡ ይደረጋል። ዋናው ዓላማው ምንድን ነው? ተማሪዎቹ ሲሰበሰቡ እቺን ሀገር ኢትዮጵያን ሊለውጡ የሚችሉ አይምሮዎች አንድ ላይ ተሰብስበው በቃ ታሪክ እንዲሰሩ ነው፣ ሀገሪቱን እንዲለውጡ ታስቦ የተከፈተ ትምህርት ቤት ነው። በኋላ ላይ ግን ይሄ ትምህርት ቤት ወዳልተፈለገና ወዳልሆነ አቅጣጫ ሲሄድ የሚያሳይ መጽሐፍ ነው። ምናልባት ፖስተሩን ብትመለከቱትና ርዕሱን ብትመለከቱት ትንሽ ፍንጭ ይሰጣቸዋል ብዬ አስባለሁ። አምስተኛው መጽሐፍ ደግሞ ኦርቶዶክስ ነኝ ግን አይደለሁም ይሰኛል። ይሄኛው ነገር ደግሞ ትንሽ መንፈሳዊ መጽሐፍ ነው። ምን ላይ ያተኩራል? በጣም በርካታ ሰዎች ኦርቶዶክስ እንደሆኑ ያስባሉ። አንገታቸው ላይ ማተብ አላቸው። በስማቸውም ኦርቶዶክስ ተብለው ነው የሚጠሩት። በዓመት አንዴ ወይም ደግሞ እሁድ ቤተክርስቲያን ይሄዳሉ። ነገር ግን በትክክል ቢመረመሩ፣ በመጽሐፍ ቅዱስ ቢመረመሩ አብዛኛው ሰው በቃ የስም ኦርቶዶክስ ነው እንጂ ከልቡ አምኖበት ከልቡ በእግዚአብሔር አምኖ ሃይማኖቱ ገብቶት አይከተልም። እና ይሄንን ነገር የሚያሳይ መጽሐፍ ነው። ኦርቶዶክስ የሆኑ የመሰላቸው ነገር ግን ኦርቶዶክስ አለመሆናቸውን የሚያሳይ መጽሐፍ ነው ማለት ነው። በተጨማሪም ደግሞ ሃይማኖት በባህል ወይም ደግሞ ሃይማኖት በውርስ የሚመጣ ነገር ሳይሆን በእግዚአብሔር ታምኖ በመጽሐፍ ቅዱስ ታምኖ የሚወሰድ የምንቀበለው ሃይማኖት መሆኑን የሚያሳይ መጽሐፍ ነው ማለት ነው።
በቃ በልምድ የምናደርጋቸውን በባህል ጋር በፖለቲካ ጋር ያደባለቅነው ሃይማኖት እንዴት በመጽሐፍ ቅዱስ መለወጥ እንደምንችል ችግሮቹን፣ መፍትሄዎቹን መጽሐፍ ቅዱስ ምን እንደሚል አንድ በአንድ ለማሳየት የተሞከረ መጽሐፍ ነው ማለት ነው። ደጆኜ ካንተ በር ተስፋ አድርጌ ስዘምር ወጥረህልኝ እንደ ዋጋ ከበርከኝ ባንተ ጸጋ። ስድስተኛው መጽሐፍ ደግሞ ኦርቶማራ ይሰኛል። ይሄኛው መጽሐፍ ደግሞ ትንሽ የጦርነት መጽሐፍ ነገር ነው። ሀገራችን እንደምትመለከቱት በየጊዜው ጦርነቶች ይነሳሉ። በተለይ ደግሞ ብሔር ከብሔር ክልል ከክልል ጋር በተደጋጋሚ ጦርነቶች ይካሄዳሉና በዛ ላይ ያጠነጠነ መጽሐፍ ነው። ሁለት ዋና ገጸ ባህሪያት ወንድና ሴት ናቸው። የፍቅር ህይወት ላይ ነበሩ። ነገር ግን በሀገሪቱ ውስጥ በተከሰተ ጦርነት ሀገሪቱ ወደ ሁለት ተከፍላ ማለት ነው። አንዱ ከአንዱ ጋራ በተደረገ ጦርነት እነዚህ ፍቅረኛሞች ተለያይተው ጎራ ከፍለው አንዱ በዛ አንዱ በዚህ ሆነው የሚዋጉበት የሚገዳደሉበት የጦርነት መጽሐፍ ነው ማለት ነው። ርዕሱም ትንሽ ፍንጭ ይሰጣቸዋል ብዬ አስባለሁ። ኦርቶማራ የሚለው ማለት ነው። ስድስት መጽሐፍ ላይ ደርሰናል። አልሞትም ለአንተ ስለ እኖራለሁ አልሞትም ለአንተ ስለ እኖራለሁ ከማይቻ። ሰባተኛው መጽሐፍ ደግሞ አውዳ ይሰኛል። ይሄኛው ደግሞ ምናልባት እስቲ ፖስተሩን በደንብ ተመልከቱት። የሆነ ሰው እንደው ፖስተሩን ልኬለት ምን አለኝ፣ ተሳስተሃል እኮ ጽሁፉ ልክ አይደለም፣ ስፔሊንጉ በዛ ጋር ካፒታል ነው በዚህ ጋር ስሞል ነው፣ ሲጀምር አድዋ ለማለት ፈልገ ተሳስተ ነው ምናምን ያለኝ ሰው አለ። ልክ ነው። አድዋ የሚለው ተገልብጦ ነው። ወደ ጎን ስታነቡት አውዳ ይላል አይደለ? ከካፒታሉ ኤ ስትጀምሩ አድዋ ይላል። አድዋ የሚለው ተገልብጦ ነው። ምን ለማለት ተፈልጎ ነው? ይሄኛው መጽሐፍ ምን ላይ ያተኩራል? በጣም በተደጋጋሚ በሚዲያም ልትሰሙ ትችላላችሁ፣ በአካልም ልትሰሙ ትችላላችሁ። ብዙ ሰው ምን ይላል? አድዋ ላይ እኮ ብንሸነፍ ኖሮ በጣሊያን ብንገዛ ኖሮ እቺ ሀገር ትለወጥ ነበረ፣ እንደ አውሮፓ ታድግ ነበረ እና ትልቅ ቦታ እንደርስ ነበረ። ስላልተገዛ ነው እንደዚህ በድህነት የምንሰቃየው፣ እንደዚህ ወደኋላ የቀረች ሀገር የሆን ነው የሚል አስተያየት ሲሰጡ በተደጋጋሚ ይሰማለሁና እስቲ አስቡት፣ አድዋን ብንሸነፍ ኖሮ ምን ይፈጠር ነበር? አውዳ መጽሐፍ ስለሱ ይተርካል። አድዋን ተሸንፈናል። ሀገሪቷ በአድዋ ጦርነት ላይ በጣሊያን ተሸንፋ የሚደርስባትን እያንዳንዱ ስቃይና ግፍ የሚያሳይ መጽሐፍ ነው። እነዚህና እነዚህን የመሳሰሉ መጽሐፍት የት እናገኛለን ካላችሁ፣ ለጊዜው በሃርድ ኮፒ አታገኙትም፣ መጽሐፍት ቤት አታገኙትም ለጊዜው ማለት ነው። አልታተመም። ነገር ግን ዌብሳይት ላይ ልታገኙ ትችላላችሁ። ዌብሳይት ላይ የቡና .com ብላችሁ ሰርች ብታደርጉ ይሄንን መጽሐፍ የቡና .com ላይ ከሚሸጡ መጽሐፍት ዝርዝር ውስጥ ልታገኙ ትችላላችሁ። ኦር ደግሞ በቀላሉ ማግኘት ከፈለጋችሁ የኔ የቲክቶክ አካውንት አለ፣ ተስፋ ኢትዮጵያ የሚል ቲክቶክ ገጽ አለ። እዛ ውስጥ ትገቡና ሊንክ ትጫናላችሁ። የከንቲባው ልጅ ዳውንሎድ ስማችሁን፣ ስልካችሁንና ኢሜይላችሁን ትነኩና ከስር ኮምፕሊት ስትሉ ብዙዎቻችሁ እዚህ ጋር እምቢ እንዳላችሁ አይቻለሁ። እሱ ምን ታደርጋላችሁ? እዚህ ጋር ስትደርሱ ሶስቷን ዶት ትነኩና ኦፕን ኢን ብሮዘር ትላላችሁ። በቀጥታ ወደ ቻፓ ይወስዳችሁና 100 ብር ከፍላችሁ መጽሐፉን በቀላሉ መግዛት ትችላላችሁ ማለት። ፋይሉ ፒዲኤፉ በቴክስት ሜሴጅ ይገባላችኋል። ሊንኩ ባዮ ላይ አለ። እሱ ሊንክ ስትጫኑ የኔ መጽሐፍቶች ታገኛላችሁ ማለት ነው። የከንቲባው ልጅ፣ የእግዚአብሔር አይን የሚሉ አሉ። አንዱ ላይ ክሊክ ስታደርጉ ወደ መጽሐፉ ይወስዳችኋል። ከዛ ዳውንሎድ የሚለውን ትነካላችሁ። ከዛ በኋላ ስማችሁንና ስልካችሁን ብቻ አስገብታችሁ ፕሮሲድ ስትሉ ወደ ቴሌ ብር ይወስዳችሁና በ200 ብር ብቻ እነዚህ መጽሐፍት ማግኘት ትችላላችሁ ማለት ነው። የሚያስቸግራችሁ ነገር ካለ ኢንቦክስ ማድረግ አትርሱ። ያ ጋይስ የዛሬ ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው። ምናልባት ድምፁ ከረበሻችሁ አንድም ቤቱ ባዶ ስለሆነ ከኔ ጋር ነው የሚጮኸው። በቅርብ ጊዜ ማይክ መጠቀም ይጀምራለሁ።
ሁለትም ደግሞ ከውጭ ሆያ ሆዬ ምናምን እየጨፈሩ ልጆች እየተጫወቱ ስለሆነ የእነሱ ድምፅም እየገባ ነው። መልካም ምሽት። እኔ ጋር እየመሸ ነው።